አዶናይ እንደ ሐሳብ ቦታ አደርጋል። ያ ዝግጥፍምስ አዶናይ ቢበለው ደስ ይለኛል እንደ ሐሳብ። ዩቲናስ ለምንድን ነው ያልሽው ግን? በጣም የቆየች ቲክቶከር ናት። እንደሞ በጣም ብዙ ስራዎችን ሰርታለች እና ትሰርስ ቦታ አደርግሻል? አላደረኩም ግን አረጋለሁ። እንድሮ ቲክቶክ ክሬተር ኦፍ ዘ ይር ዩቲናስ እና አዶናይ እጩ ናቸው። ከሁለቱ ማን ቢያሸንፍ ደስ ይላል? ዩቲናስ። ለምን አልክ? ረጅም ዓመት ሰርታለች እና ደግሞ አሁን በዚህኛው ምን ላይ ደግሞ ድራማዎችን በጣም የተለፋበት ድራማዎችን ስትሰራ ነበር። ቦታ አድርጌያለሁ በጣም ቴንክ ዩ። ሁለቱም ብበሉ ደስ ይለኛል፣ ግን የበለጠ ሞር ደስ የሚለኝ በዚህ አመት አዶንዬ ብትበላ ደስ ይለኛል። መቼኛል ደግሞ እዛ ላይ ቮት እያስደረኩት ነው እኔም ባቅሜ ባለኝ ፎሎወር ማለት ነው። ግን አዶናይ ቢበላ ፒስ ነው። ዩቲ በአንድ ድምጽ ለዩቲ ቦታ አደርጋችኋል? yes የነበረው ጂም ፓወር ቲክቶክ ክሬቲቭ አዋርድ ፕሮግራሙ ዛሬ ነው። እኛም እዛ ተገኝተናል። እንግዲህ ውድድሩ የተጠናቀቀ ነበረ። ማን ያሸንፋል የሚለውን አንድ ነገር ተኛለን። እነሆ በመጨረሻም ቀኑ ደረሰ። አዶናይ ወይስ ዩቲናስ የሚለውን ጥያቄ ዛሬ ምላሹን የሚያገኝ ይሆናል። ወሩን ሙሉ በርካቶች ጎራ ለይቶ ሲያጨቃጭቅ የነበረው የ2025 ቲክቶክ ክሬቲቭ አዋርድ ኦፍ ዘ ይር ሽልማት ስነ ስርዓት በዚህ ሰዓት እየተካሄደ ይገኛል። የውድድር አሸናፊው ወይም አሸናፊዋ ዘመናዊ እጅግ ቅንጡ የሆነ መኪና ተሸላሚ ይሆናሉ። በቲክቶክ መንደር ላይ ረጅም ጊዜ የቆየችው ዩቲናስ ወይስ በቅርብ ጊዜ ከፍተኛ አድናቆትና ተወዳጅነትን ያፈራው አዶናይ? እስካሁን ድረስ የመኪናው ባለቤት ማን እንደሆነ አልታወቀም። ግማሹ አዶናይ ሲል፣ ሌላው ደግሞ ዩቲናስ እያለ ጎራ መያዙን ቀጥሏል። ከደቂቃዎች በኋላ ይፋ የሚሆነው እጅግ አነጋጋሪና ተጠባቂ የነበረው በጥቂት ቁጥሮች ብቻ ሲፎካከሩ የነበሩት ቲክቶከር አዶናይና ቲክቶከር ዩቲናስ ዛሬ በመድረኩ ተፋጠዋል። ፕሮግራሙ ሳያልቅ ቀድሞ መረጃው ደርሶናል ያሉት ምንጮቻችን በቲክቶክ አዋርድ አዘጋጆች ሴራ ይህንን ሽልማት የሚያሸንፈው አዶናይ ሳይሆን ዩቲናስ ናት የሚል መረጃ አፈትልኮ ወጥቷል። እናንተስ ተመልካቾቻችን ዛሬ በጉጉት የሚጠበቀውና የአመቱ ምርጥ ቲክቶከር በሚል የመኪናውን ቁልፍ ተረክቦ የሚያስደንቀው ቲክቶከር ማን ይሆን? እስቲ ግምታችሁን ኮሜንት ላይ አሳውቁኝ።